ድንግል ማርያምን አኩርፌ ነበር። ታዋቂዋ ተዋናይ መቅደስ ጸጋዬ ድንግል ማርያምን አኩርፌ ነበር አለች። ከማርያም ጋር ያላትን ቅርበት ህዝብ የሚያውቅላት ታዋቂዋና ተወዳጇ ተዋናይ መቅደስ ጸጋዬ በምን ምክንያት ድንግል ማርያምን አኩርፌ ያለው ስትል ተደመጠች። ጉዳዩን በስፋት እንመለከታለን። ኦርቶዶክሳውያንን እንገድላቸዋለን ካለው ሙስሊም ግለሰብ ጀርባ ያለው ማን ነው? በአደባባይ ኦርቶዶክሳውያንና ፕሮቴስታንቶችን እንገድላለን ሲል ግለሰቡ የለቀቀው አስደንጋጭና አነጋጋሪ ቪዲዮ እፎይ ከፖሊስ የእስር ማዘዣ ወጥቶበታል። ጉዳዩን በስፋት እናስደምጣቸዋለን። የኮፕቲክ ኦርቶዶክስ ቤተክርስቲያን በርካታ ምዕመናንን በማጭበርበር የማይገባውን ገንዘብ በወሰደው ዲያቆን ላይ ስልጣነ ክህነቱን የመሻር እርምጃ መውሰዷን አስታውቃለች። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በያላችሁበት ክፍለ ዓለማት ሁሉ ሰላማችሁ ይብዛልን። በዚህ ቻናል ላይ የተለያዩ ሃይማኖታዊ የሆኑ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ ታዋቂዋ አርቲስት ድንግል ማርያምን አኩርፌ ነበር ስትል አስታወቀች። ታዋቂዋ ተዋናይ መቅደስ ጸጋዬ ማርያምን ስለ ማክረፏ ስትናገር በቤተ ክርስቲያኗ አጠገብ ስትደርስ ፊቷን ታዞር እንደነበርም ገልጻለች። በዘመን ብዛት ከፍተኛ ጉዳት የደረሰበትን የግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን በህብረት ለማደስ በሚል በተዘጋጀ ቪዲዮ ላይ የተደረገላትን ምስክርነት የሰጠችው ተዋናይት መቅደስ ጸጋዬ መኪና ስነዳ የእመቤታችን ቤተ ክርስቲያን ጋር ስደርስ ፊቴን አዞር ነበር አኩርፊያት ስትልም ገልጻለች። ሞጋቾች በተሰኘ የቴሌቪዥን ድራማ ከህዝቡ ጋር በስፋት የተዋወቀችው ተዋናይት መቅደስ ጸጋዬ በለቀቀችው ቪዲዮ ላይ ምንም ቢገጥመኝ ቀድሜ የምናገረው ቅድስት ድንግል ማርያምን ነው። እናም አንድ ቀን ለጥያቄ ምላሽ ሳላገኝ የቀረውበት ጊዜ የለም። በጣም ከተደረገላቸው በጣም ከተጎበኙ ሰዎች መካከልም አንዷ ነኝም ትላለች። እኔን የሚያውቀኝ የኢትዮጵያ ህዝብ እንዳለ ከእመቤታችን ጋር ያለኝን ነገር ያውቃልም ትላለች። በማስከተልም የዛን ጊዜ ጥያቄዎቼ ምላሽ አጥተው ጭራሽ ይባስ ብሎ በጣም የማልጠብቀው ችግር ህይወቴ ውስጥ ተፈጠረ፣ አኮረፍኳትም በማለት ስትናገር አርቲስቷ ተደምጣለች። በጣም ነው የሚገርመው። እግዚአብሔርን አኮረፍኩት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ ብዙ የለመንኳት በህይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየኳት በግልጽ ስለነበረ እንዴት አሳልፈሽ ትሰጪኛለሽ? ልጅሽ አይደለው እንዴ ብዬ በቃ በጣም አኮረፍኩኝ። እናም በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተክርስቲያን ጋር ስደርስ ፊቴን አዞራለሁ ላለመሳለም ነው በማለትም ታዋቂዋ አርቲስት መቅደስ ጸጋዬ ትናገራለች። ከዚያም ግን ጥያቄዋ ምላሽ እንዳገኘና ወደ ቤተክርስቲያኗ እንደተመለሰችም ስትገልጽም አንድ ቀን ሌሊት በቃ የሆነ ድምጽ ነገር ነው የሚሰማኝ ግሸን ይላል። እኔ ደነገጥኩኝ። እንዳልኳችሁ ገዳምም ብዙ የሚሄድ ሰው አይደለሁም፣ ህልምም የማይ ሰው አይደለሁም። በብዛትም ህልማ ላይም ተኛሁኝ። ጠዋት እነሳለሁ። እግዚአብሔር ይመስገን በመሃል አልነሳም። ጠዋት ነው የምነሳው። በጣም እንቅልፋም ነኝ። ከዚያም ጠዋት ተነሳውና ግሸን ካልሄድኩኝ አልኩኝ። እንዴት ይኬዳል የሚለውን አላውቅም ነበር። ብቻ ጠዋት ተነስቼ እንደምሄድ ነበር የማውቀው። ከዚያም ጠዋት ትኬት ተቆረጠ፣ ሄድኩኝ። እመቤቴን ያንን የግሸንን ዳገት እንዴት እንደወጣሁት አላውቅም። እንዴት እንደወጣው እመቤቴ ናት የምታውቀው፣ በር አደረገች በማለትም ምስክርነቷንም ሰጥታለች። የተለያዩ ታዋቂ አርቲስቶች የግሸን ደብረ ከርቤ ገዳምን ለማደስ በተለያዩ ማህበራዊ ትስስር ገጾቻቸው ላይ ቅስቀሳዎችን እያደረጉ ይገኛሉ። ታዲያ ከነዚህ መካከል መቅደስ ጸጋዬም አንዷ ናት። ወደ ቀጣይ መረጃችን ስናመራ ከዚህ የቪዲዮ መልእክት ጀርባ ያለው ማን ነው? በምስሉ ላይ የምትመለከቱት ሙስሊም ግለሰብ በድፍረትና ያላንዳች ፍርሃት እንዲህ ሲል ይደመጣል። አላሁ አክበር። ኦርቶዶክስና ጴንጤን ባላህ ፈቃድ እንጨርሳለን። አላሁ አክበር። ጃድ እናውጅበት። አላሁ አክበር። አለን ከዳር እስከ ዳር እንነሳበት በማለትም ግለሰቡ ያላንዳች ፍርሃትና እፍረት ይህንን አስደንጋጭ መልእክትም አጋርቷል። የእፎይን እሰጥ አገባ አስታኮ የተጀመረው የሃይማኖት እሰጥ አገባ ወዳልተገባ አቅጣጫ ካመራ ሰነባበተ። ዛሬ ላይ እፎይን ጨምሮ እኔም እፎይ ነኝ ያሉ ሁሉ ላይ እርምጃ ለመውሰድ ተነስተዋል። ይህም ግለሰብ ይህንን አስደንጋጭ ነገር የተናገረው ዝም ብሎ አይደለም የሚሉ መረጃዎች በስፋት እየወጡ የሚገኝ ሲሆን ጃድ እየታወጀባችሁ ያላችሁ ኦርቶዶክሳዊ ባለማተቦች ፕሮቴስታንቶች በጠቅላላ ይህንን መልእክት ስሙ። የሰው ማን አይዞ ቢለው ነው? ማንስ ቢያበረታታው ነው በጋድ ወጥቶ በአደባባይ ላይ ኦርቶዶክሳውያንና ፕሮቴስታንቶችን እንፈጃለን የሚለው? ማን አይዞ ቢለው ነው? ምንስ አለ ከዚህ ሰው ጀርባ? በጅሃድ እንፈጃቸዋለን ብሎ እስኪናገር ድረስ ድፍረት የሆነው ኦስማን ነው። ይህቺ ትንሽ እሳት እየተቀጣጠለች መጥፋት የማትችልበት ሁኔታ ላይ እንዳትደርስም እጅግ ተዘግቷል። በተያዘ መረጃ እፎይ
ማዘዣ እንደወጣበትም ተሰምቷል። አላህን፣ ኢስላምን፣ ውዱን ነብያችንን፣ ቁርአንንና መላው ሙስሊም ማህበረሰብ የተሳደበው የጥላቻ ሰበካና ግጭት ቀስቃሽ መልእክቶችን በተደጋጋሚ በማህበራዊ ሚዲያ ላይ ያሰራጨው ሲሉት ይህንን ሰለሞን ሽፈራው አለም እፎይ የተባለ ግለሰብን በተመለከተ መረጃዎች ደርሰውናል በማለት የሙስሊም ማህበረሰቦች መረጃውን በስፋት እያጋሩት ይገኛሉ። በመጅልሱ የህግ ክፍል በኩል በመረጃና ማስረጃ የተደገፈ ጥንቅቅ ያለ ክስ ተመስርቶበታል። የምስክሮችና የህግ አካላት ቃልም ተሰምቷል። የእግድና የማሰጃ ትዕዛዝም ወጥቷል። ነገር ግን መጅልስ ፖሊስና ወታደርም አይሰማራም። ካሁን በኋላ ሁሉም ኃላፊነትና ግዴታ በሚመለከተው የጸጥታ አካል ላይ ሙሉ በሙሉም ወድቋል። እስካሁን በየደረጃው አቻ ፍለጋ ላይ የተሰማሩት ልዩ ልዩ አካላት ቢሳካ ኖሮ ግለሰቡ ተጠያቂ ሳይደረግ ነገሩ አድበስብሶ ማለፍ፣ ያ ካልተሳካ ጉዳዩን ጀስቲፋይ የሚያደርጉበት መንገድ መፈለግ ነበር። ሁሉም ከሽፎባቸዋል ሲሉም አሁን ላይ ከሚመለከተው የጸጥታ አካል ህግ ማስከበር ግዴታውን እየጠበቅን ነው። ዝም ብሎ በተለመደው ንቀትና ቸልተኝነት ጉዳዩን ሸፋፍኖ ያልፏል ወይንስ ደግሞ የእውነት ግለሰቡን ከተደበቀበት ጎሬ አውጥቶ ህግ ያስከብራል የሚለውን አብረን እናያለን ሲሉም ይህ የማይሆን ከሆነ መጅልሱ ራሱ ቀጣይ የትግል ስሌትን ለህዝበ ሙስሊሙ ያሳውቀናል ብዬ አስባለሁ። ባጭሩ ጉዳዩ ዝም አልተባለም ሊባልም አይችልም። ዝም ካሉም ነገሩን እየተከታተልን ባላ ፈቃድ ለህዝቡ መረጃውን እናደርሳለን ሲሉም ህዝበ ሙስሊም ያኔ መብቱን የሚያስከብርለት ህግ ያጣ ህዝብ መብቱን በውድም ሆነ በግድ ራሱ ያስከብራል። እንኳን በእፎይ ላይ እፎይነን በሚሉ ሁሉም ላይ ፍርድ ይሰጣል ሲሉ የእፎይን ጉዳይ በተመለከተ የሙስሊሙ ማህበረሰብ ይህንን መረጃ ሲያጋራ ተመልክተናል። እፎይ ከፍርድ ቤት የእስር ማዘዣም እንደወጣበት በርካታ መረጃዎች እየተጋሩም ይገኛሉ። ወደ ቀጣይ መረጃችን ስናመራ የኮፕቲክ ኦርቶዶክስ ቤተክርስቲያን በርካታ ምዕመናንን በማጭበርበር የማይገባውን ገንዘብ በወሰደው ዲያቆን ላይ ስልጣነ ክህነቱን የመሻር እርምጃ መወሰዱን አስታውቃለች። ፋዲ ሹክሪ ተብሎ የሚጠራው የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን አገልጋይ የነበረው ግለሰብ የዲቁና ማዕረግ መገፈፉን ቤተክርስቲያኒቱ አስታውቃለች። ግለሰቡ ከብዙ ዓመታት በፊት ከቤተሰቦቹ ጋር ወደ ሀገር አሜሪካ ተሰደው እዚያ መኖር እንደጀመሩ የገለጸችው ቤተክርስቲያኒቱ ከቅርብ ዓመታት ወዲህ በተለያዩ የአውሮፓ ሀገሮች መካከል የተዘዋወረ እዚያ የሚገኙትን የኮፕቲክ አብያተ ክርስቲያናት እየጎበኘ ከወጣቶች ጋር ግንኙነት መመስረትና ከጳጳሳትና ከካህናት ጋር መቀራረብ ጀምሮ በተለይም ግሪክ ከሚገኙ የኮፕት ሊቃነ ጳጳስ ብፁዕ አቡነ ጳውሎስ የዲቁና ማዕረግ አግኝተዋል። ቤተክርስቲያኒቱ በመግለጫዋ ይኸው ግለሰብ በአውሮፓ ሀገራት የሚገኙ በርካታ አብያተ ክርስቲያናት አባላትን አመኔታን ካገኘ በኋላ በሚኖርባቸው ሀገራት የመኖሪያ ፈቃድ ሂደታቸውን እንዲያጠናቅቁ ድጋፍ መስጠት እንደጀመረና ይህም ተግባር ለመፈጸም በእነዚህ ሀገራት ውስጥም ካሉ ባለስልጣናት ጋር ጠንካራ ግንኙነት እንዳለው በመናገርም በውሸት ከበርካታ ምዕመናን ብዙ ገንዘብ ተቀብሏልም ነው ያለችው። እንደ መግለጫው በእነዚህ ሀገሮች የሚገኙ አንዳንድ አብያተ ክርስቲያናት አባቶች እነዚህ ድርጊቶች መፈጸሙንና በሐሰት ከምዕመናን የማይገባውን ጥቅም ለማግኘት ወደ ስርቆት መግባቱን ካወቁበት በኋላ ሌሎችን ምዕመናን እንዳያታልል በተለያየ መንገድ ማስጠንቀቂያም ሲልኩ አንዳንዶቹ የወሰደባቸውን ገንዘብ እንዲመልስለት ለማሳመን ሞክረው ነበር። ግለሰቡም ለአንዳቸውም ምላሽ ሳይሰጥ አልፎ ተርፎም የማታለል ስራውን ቀጥሎም ነበር። ከምንም በላይ ብፁዕ አቡነ ጳውሎስ የተባሉት በግሪክ የኮፕት ሊቀ ጳጳስ እሱን ለማግኘት ያደረጉት ሙከራም አልተሳካም። ብፁዕ አቡነ ጳጳስ ጳውሎስ ቅዱስነታቸው ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊን በዚህ ጉዳይ ላይ ካማከሩ በኋላ ከስተቱ እንዲመለስ ፈቃደኛ ባለመሆኑ አካሄዱን ለማስተካከል ተከታታይ ሙከራዎች ቢደረጉም ምንም ተግባራዊ ምላሽ ባለማግኘታቸው በብዙ ሰዎችና ቤተሰቦች ላይ ቁሳዊና ስነ ልቦናዊ ጉዳት የደረሰባቸው በመሆኑ ብፁዕ አቡነ ጳውሎስ በቅዱስ ፓትርያርኩ ይሁንታ የቀድሞውን ዲያቆን ስልጣን ክህነትም ሽረዋል። በሊቀ ጳጳሱ የወጣው ውሳኔ ቅዱስ ቁርባንን ከመቀበል የዲያቆን አገልግሎትን እናም በኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሁሉንም አይነት አገልግሎቶችን በዓለም ላይ እንዳይቀበል ማድረግንም ይጨምራል። ቤተክርስቲያኒቱ በዚህ ጉዳይ ባወጣችው መግለጫም የቀድሞ ዲያቆን ከላይ በተጠቀሰው መሰረት የለበሰውን የቤተክርስቲያን ልብስ ማውለቅ እንዳለበትም በማሳሰብ ይህንን መጣስ ከምዕመናን ህብረት ሙሉ በሙሉ እንዲገለል ያደርጓልም ብላለች። ይህ የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን እርምጃ በተለይም በማጭበርበር በማታለልና ሙስና በመሳሰሉ የክፋት ተግባራት ላይ ቤተክርስቲያኒቱ ያላትን የማይቀየር አቋም አመላካሽ ነው። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።